ቢስሚላህ ወልሐምዱሊላህ ተመልሰናል እና አላህ Subhanahu Wa Ta'ala በቤተሰብ መካከል አንዳንድ ችግሮች በሚፈጠሩ ጊዜ እነዛን ችግሮች ረጋ ብለን እንዴት መፍታት እንዳለብን እግር መንገዱን እያስተማረን ነው። በተለይ በትዳር መካከል የሚያጋጥሙ ነገሮች ሁሉ ጊዜ ብልህነትን ይጠይቃል ማለት ነው። የተወሰነውን ችግር እፈታለሁ ብለ ወደ ባሰው ማጥ መግባት የለብህም። ሁሉ ጊዜ ትዕቢተኛ ደረኛ መሆንም የለበትም። የፈለገው ታላቅም ቢሆን በቤተሰብ መካከል አንድ ችግር ሲፈጠር በጥንቃቄ መፍትሄ ለማምጣት መሞከር እንጂ በኃይል መደቆስ አይደለም ማለት ነው። እና ይህ ጉዳይ የመጣበት ምክንያቱ ነብዩ አለይሂ ሰላቱ ወሰለም ያው በርከት ያሉ ባለቤቶች ነበሯቸው። እንደሚታወቀው ከለታት አንድ ቀን ሐፍሳ ቢንት ዑመር ከተባለችው ባለቤታቸው ክፍል ይገባሉ። ተረኛ ነበረችና ማለት ነው። እሷ ጋር በሚገቡ ጊዜ እሷ ደግሞ ባልተጠበቀ መልኩ በቤተሰቦችን ጠይቄ ልምጣ ይፈቀድልኝ የሚል ጥያቄ ያቀረበች ማለት ነው። እሳቸው እንግዲህ ሲመጡ መቀበል ማስተናገር ነበር የሚጠበቅባት። አንዳንድ ጊዜ ሴቶች የማይጠበቅ ነገር ያመጡልሃል ማለት ነው። ብዙ የተረኛ አላት። እነዛን ሁሉ በጉጉት ስትጠብቅ ቆይታ በሷ እለት ሲመጡላት ነብዩንም ያህል ሰው በእልልታ በደስታ መቀበል ሲገባት እንደገና እሳቸው በእንግድነት በተረኝነት እሷ ጋር ሲመጡ ቤተሰብ ጠይቄ ልንጣ የሚል ፍቃድ ማንሳት ነበረ። አላሁን ያለው ነገር ስላለ ያው ይሄ ጥያቄ ቀረበላቸው። እሳቸው ደግሞ አንድ ጥያቄ ሲቀርብላቸው አይሆንም ማለት ይከብዳቸዋል። ብዙ ሰው ቅር እንዲለው አይፈልጉም ማለት ነው። ደኔ መጥቼ ለምን ተተሽን ትሄጃለሽ ይባል ነበር። ግን ተመሰለሽ ጥሩ ነው እሺ ሄደሽ ነይ ብለው ፈቀዱላት። ያው ጎረቤት ናቸውና ማለት ነው። እሷ ተነስታ ባዶ ቤት ትታቸው ወላጆቿ ዘንድ ሄደች ማለት ነው። ያኔ እሳቸው ደግሞ የራሳቸውን እርምጃ ሊወስዱ ነው። አገልጋይ ነበረቻቸው። ያ የልጃቸው እናት ማርያቱል ቂብጥያ የምትባል ተግብጽ ሀገር ያው ንጉሱ ሀዲያ ይላከላቸው። እሷም ክፍተት ስለተፈጠረ አሁን እድል አገኘች ማለት ነው። ሐላል ናት፣ አገልጋያቸው ናት። እንግዲያውስ ያቺ ምስኪን ዛሬ እንትልል ብለው ጠሩና እዛ እሷ ቤት እሷ ጋራ ይቆያሉ ማለት ነው። እሷ ደግሞ ወዳው ፈጥና ትመጣለች ባልተጠበቀ ሁኔታ። ስትመጣ እጅ ተፍንጅ ተያዙ ማለት ነው። ጊዜ ነብር ሆነች ራሷ በመጣቸው ችግር። እንዴት በኔ ተራ በኔ ቤት በኔ ፍራሽ እችን ባሪያ እንደገና ይዘው ይቆያሉ ምናምን ብላ ትጮሃለች። ጊዜ ምን እንግዲህ ችግሩ ተፈጠረ፣ መፍትሄ ማምጣት ነው ማለት ነው። ያው መብታቸውን ቢጠቀሙ አሁን አንቺ ተተሽኝ ሄርሽ ምን ላድርግ ደግሞ እቺ ሐቅ አላት ያገልጋይ ናት በሚልከል የሚን ልክ እንደሚስት መጠቀም ይችላል አንድ ሰው የገዛ ንብረቱ የሆነች ባሪያ ካለች ማለት ነው። እና ምን ችግር ተፈጠረ ብለው በቀጥታ መልስ ቢሰጡ ታርፍ ነበር፣ ትደነግጥ ነበር ማለት ነው። ግን እኔ እንደ ሰው አይቆጥሩኝም፣ አዋረዱኝ፣ በማንም ቤት አድርገውት የማያውቁትን በእኔ ተራ በእኔ ቤት እኔ ፍራሽ እንዲህ ይሆናል ምናምን ስትል ግዴለም እንግባባ እንታረቃለን ምንም ችግር የለም። እንግዲህ ከዛሬ ጀምሮ ደስ ይበልሽ ይችል ልጅ በቃ ትቻታለሁኝ አልፈልጋትም አሉ ማለት ነው። ውሳኔ ያሳለፉ። ግን ለማንም አትናገሪ። ይሄ ነው እንግዲህ የተነገረው ምስጢር ማለት ነው። ሲሏት አሁን ዲል አደረገች እሷ ማለት ነው። አንድ ተወዳዳሪ ተፈነቀለ፣ ዝቅተኛም ቢሆን ማለት ነው። ቁጥሩ ስለተቀነሰ አሁን እሳቸው ይሄንን ብለው ምስጢር ነው እንዳትናገሪ ይችል ልጅ ከዛሬ በኋላ እርምትሁንብኝ ትቻታለሁኝ ብለው እሷን አበረዱ ማለት ነው። ይሄን በሚያደርጉበት ጊዜ እሳቸው ወደ ስራቸው ወጥተው ሲሄዱላት ከአይሻ ጋራ ቤቷ ጎን ለጎን ነው፣ ክፍል ነው። በማከል ግድግዳ ብቻ ነው የሚጠብቃ አላስችላት አለ። ይሄ ብቻ ሳይሆን ሌላም ጨምረዋል። ያው ሰው ማለፍ አይቀርም፣ ወቅቱ ተደረሰ። እኔ ቀደም ብዬ እንደማልፍ ነው። የዛ ጊዜ ያንቺ አባትና የአይሻ አባት ተከታታይ ምክትል ይሆናሉ የሚልም ትልቅ ፖለቲካዊ ምስጢርም ተጨመረበት ማለት ነው። ይሄን እንግዲህ ሁለት ዲል በአንድ ጊዜ ተበሰረ ማለት ነው ለነሱ። እሳቸው ወጣ ብለው ሲሄዱ የአይሻን ክፍል ቆረቆሩና ዛሬማ ጉድ ልንገርሽ
እንዴት አይነት ዲል ተገኘ ብላ ትነግራ ምንድነው ስትል አንደኛ ይችን ባሪያ ተገላገልናት ከዛሬ በኋላ እንግዲህ ካሁን በኋላ ውድድሩ ያው አቻ ነው የሚሆነው በእኛና በአንቺ መካከል እና ይች ባሪያ ደግሞ ጣልቃ እየገባች ችግር እየፈጠረች ስለነበረ ካሁን በኋላ حرام ትሆንብኝ ብለዋልና ካሁን በኋላ ደስ ይበልሽ ተባለ ማለት ነው። ይሄንን አይሻም ደግሞ አደራሽን ሚስጥር ነው ለማንም እንዳትናገሪ ሚስጥር ታንዲ ሰው ታለፈ በኋላ ማንም ሊገታው አይችልም ለራሱ አልችለው ብላ እንደገና እሷን አደራ ትላታለች። ከዛ ነገሩ በረደ ያው ልባት አገኘ ብለው እሳቸው እንትን ይያሉ ይሄ ሱራ መጣ ማለት ነው ነገር እንደተበላሸ ያኔ ዙረው እሳቸው መጠየቅ ነበረባቸውና ለምንድነው ያኔ የነገርኩሽን ነገር እንዳትነግሪ ብዬሽ ያበቃ ለሰው አሳልፈሽ የተናገርሽው ብለው ሲጠይቋት እንደገና ዙራ ማን አንባአከ هذا አንተስ ማን ነገረህና ነው መናገሬን ብላ ትይዛቸዋለች ማለት ነው። እሳቸው ባጭሩ ነባን የዓሊሙ الخبير ሚስጥር አዋቂ የሆነው ጌታዬ ነው የነገረኝ እኔ ከማንም ሰው አልሰማሁትም ብለው ተናገሩ። ይህ ነው የችግሩ መነሻ ማለት ነው። ከዚያ በኋላ አሁን ሁለቱ ሴቶች እንግዲህ እየተመሳጠሩና እየተቀባበሉ በነብዩ ላይ ችግር መፍጠር ስለጀመሩ በቀላሉ አላህ ጣልቃ በመግባት ማስጠንቀቂያ ይሰጣል ማለት ነው ከዚህ ስተታቸው እንዲመለሱ እንተቱባ ኢላላህ እናንተ ሁለት ሴቶች ሐፍሳና አይሻ ከዚህ ተንኮላችሁ ብትቆጠቡና ብትታረሙ ወደ አላህ ብትመለሱ ኸይሩን ለኩማ ይሻላችኋል የሚል ማስጠንቀቂያ መጣ ማለት ነው። ጀዋበል ቀሰሙ محذوف ነው ማለት ነው። እንተቱባ ኢላላህ አህሰን ለኩማ እና ያተካራ መፍጠር በነብዩ ጋራ በሆነ ባልሆነ ነገር መፋጠጡ አያዋጣችሁምና ስተታችሁን አውቃችሁ ወደ ጌታ ተጸጽታችሁ ከተመለሳችሁ ይሄ የተሻለ አማራጭ ይሆንላችኋል። ፈቀድ ሰገት ቁሉቡኩማ ፈቀድ ማለት ቁሉቡኩማ ኢላ ማ ላ ይحمد عقباه እና ልቦናችሁ ወደማይፈለግ አቅጣጫ ተዘንብሏል። በእናንተ አቅም ነብዩን ያው ልታበሳጩና ልታስቀይሙ እየቃጣችሁ ነውና ያለው ይሄ ደግሞ አደገኛ አዝማሚያ ስለሆነ ከዚህ ቀልባችሁ ወደማይፈለግ አቅጣጫ መዘንበሉን ትቶ ወደ ነብዩ ብትመለሱና ይቅርታ ብትጠይቁ ይሻላችኋል ይላል አላህ Subhanahu Wa Ta'ala። ወኢን ተظاهر عليه እንደጀመራችሁት ግን በነብዩ ላይ ብትተባበሩ ያው ነብዩን በማስቀየም ላይ ምስጥር እየተለዋወጣችሁ ርብርቦሻችሁን የምትቀጥሉ ከሆናችሁ ተظاهر ማለት ተዓወና ማለት ነው። የተራዳቸው አንዷ አንድ ምስጥር ትናገራለች አንዷ አንድ ዘዴ ትፈጥራለች እንደዚህ ያደረጋችሁ በነብዩ ላይ ቅብብሎች ችግር እንፈጥራለን የምትሉ ከሆነ فإن الله هو مولاه እናንተ እንዳሰባችሁት በቀላሉ ልታጠቁት አትችሉም ለምን አላህ ዋቢው ጠባቂው ነውና ይላል አላህ Subhanahu Wa Ta'ala። አላህ ይጠብቀዋል። የሴቶች ተንኮል ቀላል አይደለም እነ ከይደኩና አዚም ተብሏል። ግን እናንተ ባላችሁ ዘዴና ተንኮል በነብዩ ላይ ችግር እንፈጥራለን እያላችሁ የምትረባረቡ ከሆነ እኔ ደግሞ ነብዩን አሳልፍ የምሰጥ አይደለሁም እኔ ከጎኑ ቆማለሁ ረዳዋለሁ ጠብቃለሁ ይላቸዋል ማለት ነው። هو مولاه هو معينه وظاهره وجبريل እንደገና ጅብሪል አሚንም እሱን ለመርዳት ይቆማል። ያው ሁለታቸውም ተባብረዋል። አላህ ያው ምስጥሩ እንደባከነ መረጃ ሰጠ ጅብሪል ደግሞ አምጥቶ አቀበለ። እንደዚህ ነው እኛም እንሰራለን ማለቱ ነው። ወሷሊሁል ሙእሚኒን እንደገና ደግሞ ከሙእሚኖቹ ደጋጎቹ ይላል ማለት ነው። ወይሪዱ بهذا الشيخين አቡበክር ወዑመር እና አባቶቻችሁ እንኳን ከናንተ ጋር አይቆሙም በዚህ ነገር ተጠንቀቁ። ይሄን ነገር ቢሰማ አቡበክርና ዑመር አቃለሁኝ ከነብዩ ጎን ነው የሚሰለፉት እንጂ ልጆቻችን ናቸው ብለው እናንተን ሰየውን ሚሏችሁ እንዳይመስላችሁ ይላል ማለት ነው። ይሄ እንግዲህ የሸይኸይን ደረጃ ምን ያህል እንደሆነ ከነ ጅብሪል ጋር አሰለፋቸው ማለት ነው በደረጃ። ወሷሊሁል ሙእሚኒን ወልመላኢከቱ ባዕደ ዛሊከ ظሂር እንደገና ደግሞ ሌላው ጀማዓቱል ኡመቱል መላኢካ በሙሉ ከነዚህ ሁሉ በኋላ የነብዩ ተባባሪ ይሆናሉ። አጠቃላይ የመላኢካ ህዝብ ከነብዩ ጋር ነው የሚል መግለጫ መጣ ማለት ነው።
እንግዲህ ሁለት ሴቶች የተወሰነ ችግር ስለፈጠሩና ስለተመሳጠሩ የሁሉ ኃይል መጠራቱ ምንድነው የሚያሳየው? የሴቶች ጉዳይ ምን አይነት አደገኛ መሆኑን ማለት ነው። እንደቀላል አትየው አያድርስ ነው ሴቶች በተንኮል በሚመጡ ጊዜ። ስለዚህ አላህ Subhanahu Wa Ta'ala እነዚህን ሴቶች ቀላል ናቸው አሰናብታቸው ብሎ በአንድ ቃል በቀጥታ ማባረር እየተቻለ ግን መፈታት አለበት ችግሩ። እነሱም በአንድ ስህተት አደጋ ላይ መውደቅ የለባቸውምና እናንተ በተንኮላችሁ የምትገፉ ከሆነ እኔም እስከ መጨረሻው ይሄን ሁሉ ኃይል ይዤ ጋፈጣችኋለሁ በልና አስጠንቅቃቸው ይላል ማለት ነው። አላህ ተቆመ ማንም ነገር አያስፈልግም። እነላህ መውላሁ ብሏል ገና መግቢያው ላይ። አላህ ረዳቱና ጠባቂው ነው ካላ አላህ የረዳውና የጠበቀውን ዓለም በሙሉ እንኳን ሊያጠፋው ቢነሳ ማንም ሊነካው አይችልም። ከመሆኑም ጋር ግን የተለያዩ ተባባሪ ኃይሎች ደግሞ ተጨመረበት ማለት ነው። ጅብሪል አሚን እንደገና ሸይኸን ከዛም በኋላ ጀማዓቱል መላኢካ በሙሉ ከነብዩ ጋር የሚቆሙ መሆኑን ገለጸላቸው ማለት ነው። ናስተታቸውን አውቀው ተውባ እንዲያደርጉ እዚህ ላይ እንግዲህ ሰው ናቸውና ቢሳሳቱም ቢያጠፉም አይሻና ሐፍሷ ደግሞ ምን ያህል ደረጃ ያላቸው መሆኑንም ያሳያል ማለት ነው። እና ቅድም እንደተባለው በቀላሉ ምንድናችሁ እናንተ ወዳ ወሩራቸው ማለት ይችል ነበር፣ ግን የሚወረወሩ ሰዎች አይደሉም። ሰው ናቸው። ጦቢዒ ስለሆነ ቅናት የተፈጥሮ ችግራቸው ነው። ሴቶች ትንሿም ሴት ትልቋም ሴት እዚህ ላይ ልዩነት የለም ማለት ነው። እና የነሱንም ዑዙር ግምት ውስጥ አግብቶላቸዋል። እና እናንተ ያው ይሄን ነገር የማይጠበቅ ነው። በእናንተ ደረጃ እንዲህ አይነት ተንኮል መስራት አይገባም። ግን ያው ቅናት የሚባለው በሽታ እናንተ ላይ የታወቀ አይደለም። ይሄን በሽታ ለማላቀቅ ግን የተለያየ ከባድ የሆነ ዛቻና ማስጠንቀቂያ ተጠቅሜ ሐሳባችሁን ማስቀየርና ክብራችሁን መጠበቅ አለብኝ እንጂ በቀላሉ አላባረራችሁም ነው። ለነሱም ራሱ ክብር እየሰጣቸው ነው። እና አንድ ግለሰብ ስለተነሳ ሁሉ ኃይል መጠራት አለበት እንዴ? ግን አላህ Subhanahu Wa Ta'ala በወዳጆቹ መካከል የተፈጠረው ማህበራዊ ጉዳይ በቀላሉ እንዲፈታና ሁሉም አቅሙን አውቆ እንዲመለስ ለማድረግ ነው የተፈለገው ማለት ነው። ወጅብሪል ወሷሊሁል ሙእሚኒን ከሙእሚኖችም ሷሊህ የሆኑት እንግዲህ ሷሊህ የሆኑት ቂመቱ ሶላህ ላይ ያሉት ማለት ነው። አጠቃላይ ያው ሷሃቦች ሷሊህ የሚለው ውስጥ ይገባሉ። ግን በሶላህ ቁንጮ እንደ ምሳሌ የሚጠቀሱት አቡበክርና ዑመር ናቸው። እነሱ ደግሞ የነዚሁ ልጆች ወላጆች በመሆናቸው አባቶቻቸው እንኳን ከናንተ አይወግኑም ነብዩ ጋር ነው የሚቆሙት በዚህ ቀድያ ሲባል ታዲያ እኔ ማንን ይዤ ነው እንትን መከራከረው ብላ በቀላሉ እንድትመለስ ማለት ነው። እና ظهير የሚለው ፈዒል የሚለው ሲጋተ ሙባለጋ ስለሆነ ለአንድም ለሁለትም ለወንድም ለሴትም ይሆናል። ለፍዙ ስናየው ሙዘከር ነበር፣ ظهራ ጀምዕ መሆን ነበር የሚጠበቅበት። ስለዚህ እነዚህ ሁሉ ኃይሎች እያንዳንዳቸው ከነብዩ ጋር የሚወግኑና ለሱ ድጋፍ የሚሰጡ ናቸው። እናንተ ማንን ይዛችሁ ነው ከነብዩ ጋር የምትጋፈጡት ሲል ይጠይቃቸዋል ማለት ነው። አሳ ረቡሁ እና አላህ Subhanahu Wa Ta'ala የንስተታቸውን ትተው አቅማቸውን አውቀው የማይመለሱ ከሆነ ማስጠንቀቂያ እየሰጣቸው ነው ያለው። ለመሆኑ ማስጠንቀቂያው ምን አይነት እርምጃ ሊወሰድ ነው የታሰበው የሚለውን አቅጣጫ ጠቆማቸው ማለት ነው። ሴቶች ያው የሚፈሩት ነገር ቢኖር መፈታት ነው። መፈታት በጣም ከባድ ነገር ነው በእነሱ ዘንድና አሁን የተሰጣችሁን ምክርና ማስጠንቀቂያ ሰምታችሁ በቀላሉ ካልተመለሳችሁ ጌታው ተስፋ ይደረጋል፣ የነብዩ ጌታ ተስፋ ይጣልበታል ይላል። እኔ ማለቱ ነው። ምንድን እንዳያደርግ እንጦለቀኩን እናንተን የፈታችሁ ከሆነ ይሄ ነብይ እናንተን አልፈልጋችሁም ካሁን በኋላ ብሎ ቢያሰናብታችሁ ቆርጦለት ማለት ነው። አዩ ብድለሁ አሳ ረቡሁ አዩ ብድለሁ ማለት ነው። መተኪያ ሊሰጠው ተስፋ ይደረጋል። እናንተ በጥፋታችሁ ከተሰናበታችሁ እኛን የሚተካ ሰው አያገኝም ብላችሁ እንዳትሳሳቱ፣ ጌታ ከናንተ የበለጠ መተኪያ ሊሰጠው ተስፋ ይደረጋል ይላል ማለት ነው። እንግዲህ አንድ ሰው የተሻለ እንደሚያገኝ ካወቀ አይፈራም ማለት ነው። ግን የተሻለውን
አባረሬ የባሰ ይመጣል ብሎ ከሰጋ ያመነታል። እንደዛ ይምሰላችሁ። እኔንም ያህል ሰው የት ያገኛል ወዶ ነው እያልሽ እንዳትንደላቀቂ። አንቺን ካባረረሽ ካንቺ የፈጠረ ጌታ ሌላም የተሻለ ማምጣት ይችላልና እያንዳንዳችሁ የተሻለ መተኪያ እንደማመጣባችሁ እወቁና ተጠንቀቁ ይላቸዋል ማለት ነው። አንዩብድለሁ አዝዋጀን እንዲያውም የነሱ ጦስ ለሁሉም ተረፋቸው ማለት ነው። ሌሎቹም በዚህ በስራው ያልተሳተፉትም ከፈለግን ሁላችንም ጠርገን እናባረራቸዋለን አለ። ዘጠኙንም በአንድ ጊዜ በጅምላ ማለት ነው። ምክንያቱም እነሱም በስሜታቸው ይህን ዜና ሲሰሙ ያው ያቺ ልጅ መባረሯ ደስ ብሏቸዋል በስሜታቸው ማለት ነው። መብቷ ነው ያለ የለም። ምን ምስኪኗ ምን እሷም ቢሆን ሰው ናት እኮ ምን አለ መብቷን ተጠቀም ማለት ሲገባቸው ደግ ሆናለች የሚል ስሜት ነበረ ማለት ነው። ስለዚህ እናንተ ራስ ወዳድ ከሆናችሁና ለሌላ መብት ማትሰጡ ከሆናችሁ ከዛም አልፎ ነብዩን የምትጋፉና የምታበሳጩ ከሆናችሁ ሁላችሁንም እኮ ሊፈታና ሊያሰናብት ቢፈልግ እኔ ደግሞ የተሻለ መተኪያ ለማቅረብ ዝግጁ ነኝ ይላል ማለት ነው። አንዩብድለው አዝዋጀን በእናንተ ፈንታ እያንዳንዳችሁ ሌላ የተሻሉ ሴቶችን ሊቀይርና ሊተካለት ተስፋ ይደረጋል ይላል ማለት ነው። ኸይረን ሚንኩነ ሚስለኩነ ሳይሆን ማለት ነው። አምሳያችሁን ሳይሆን በሁሉም መልክ ለእያንዳንዱ የበለጠና የሚያስንቅ የሆነ መተኪያ ሊያመጣ ይችላል። ሙስሊማት ኻዲዓት ሊላሂ ወሊረሱሊሂ እነዛ በተቀያሪነት የሚመጡት ለአላህና ለመልእክተኛው ፍጹም ትሁት የሆኑ ቀጥ ብለው የማያዩ እሳቸው ቀር የሚያሰኛቸውን ነገር ሁሉ እንኳን ሊሰሩ የማያስቡ ፍጹም ትሁታን የሆኑ ላመጣ ይችላለሁ ይላል። ሙእሚናት ሷዲቃቲን ጋየተ ሲድቂ በአጠቃላይ ደግሞ በኢማናቸው በጣም ጥልቅ እውነተኞች የሆኑ እምነታቸው ጠንክ የሌለበት በግል ጥቅማቸው እንኳን ቢመጣ ምን አለ የአላህ ነብይ ናቸው የፈለጉትን ያድርጉ እንጂ ለምን የማይሉ ማለት ነው። ቃኒታት ሙጢዓት እንደገና ደግሞ በጣም ጌታና መልእክተኛውን ተገዥና ታዛዥ የሆኑ ሰለቸን ደከመን ሳይሉ ሁልጊዜ በመቀጠል ጌታቸውን የሚያገለግሉና የሚገዙ ለነብዩም የሚታዘዙ ይላል። ታኢባት ሆኖም ደግሞ ሰው ያው የፈለገውን ያህል ንጹህ ቅዱስ ብጹህ እንኳን ቢባል አልፎ አልፎ ስተት አያጣውም። እነዛም ሰው ናቸውና ስተት ያጋጥማቸው ይሆናል ማለት ነው። ቢሆንም ግን በስተታቸው አይቀጥሉም። ታኢባት ወዲያውኑ አንድ ስተት ካጋጠማቸው ደንግጠው የሚመለሱ ይላል። ይህች ምን ታመለክታለች? እናንተ ይህችን ነጥብ ተጠቀሟት ማለት ነው። እነዛም ቢሆን መላእክት አይደሉም። የፈለገውን ያህል ቢጠነቀቁ ጥሩ ቢሆኑም ስተት ሊያጋጥማቸው ይችላል። ግን ሚዛቸው ምንድነው? ቶሎ ፈጥነው ያውም ሳይወቀሱ ተውባ የሚያረጉ ናቸው። አሁን ታዲያ ታረጋላችሁ ወይስ ነው ለነሱ ጥያቄው ማለት ነው። አሁን እኔም አድርጋለሁኝ ካለች خلاص ቀረ ያ ተለዋጮ ያስፈልግም ማለት ነው። እና በእነሱ ላይ ተጽዕኖ ማድረግና አቋማቸውን ማስተካከል ማረም ነው የተፈለገው እንጂ እውነት እንደማያባረራቸው ያውቃል አላህ Subhanahu Wa Ta'ala። መጀመሪያውንም አስቦ መርጦ ነው የሰጣቸውና እና ታኢባት ተስተታቸው ፈጥነው የሚመለሱ የሆኑ ናቸው። እና ተቀያሪዎቹ እናንተ የምታንገራግሩ ከሆናችሁ ግን ከነዛ ደረጃችሁ ወርዷልና ተሰናበታላችሁ ማለት ነው። አቢዳቲ ለረብሂን ለጌታቸው ደግሞ ፍጹም ተገዦች የሆኑ ናቸው። ሁልጊዜ የሚያሳስባቸው የሚያስጨንቃቸው የኢባዳቸው ጉዳይ እንጂ በግላዊ ስሜት ዙሪያ የሚያጠነጥኑ አይደሉም እንደናንተ ማለት ነው። ሳኢሃት እንደገና ደግሞ ሙሃጅራት ለዲናቸው ብለው አገር ቤት ንብረታቸውን ትተው የተሰደዱ ማምጣት ይችላልሁኝ። አብዛኛዎቹ ያው ሙሃጅሮች ነበሩ። ስለዚህ እናንተ ያው ብዙ ጀብዱ ሰርተናል ለዲናችን ብዙ መስዋዕት ከፍለናል እያላችሁ ነው የምትኩራሩት። እንደናንተ ያሉ ሙሃጅራቶች ማምጣት ይችላልሁኝ። ለዲናቸው ብለው ቤት ንብረታቸውን ትተው የሚሄዱ ቆራጦች ማምጣት ይቻላል አላቸው ማለት ነው። አንድ ሁለተኛ ሳኢሃት የሚለው ሷኢማት በሚል ተፈስሯል ማለት ነው። ጾም የሚያበዙ ያው ጾም አላህ በጣም የሚወደው ዒባዳ ስለሆነ አስሶሙ ሊዋና ይዘቢህ ባለው ጿሚዎች የሆኑ ይላል ማለት ነው። ጿሚ የሆኑ ሰዎች ብዙ ጊዜ ያው ተቅዋ የሚያጠቃቸው ሰዎች ናቸው።
በተለይ ሐፍሷ በጾም ይታወቁ ነበር ይባላል። ስለዚህ አንቺ በዚህ ሞያ እኔን የሚወዳደር የለም ብለሽ ከሆነ የምትኩራሪው ካንቺ የበለጠ ጿሚ ማምጣትም ይቻላል ማለቱ ነው ማለት ነው። እና በተለይ ያው ሐፍሷ ዋና የችግሩ መነሻ በመሆናቸው ትልቁ እንግዲህ ኢላማ እሳቸው ላይ ነበረ ማለት ነው። እና ነብዩ አለይሂ ሰላቱ ወሰለም ፈተዋትም ነበር ለአንድ አፍታ። ከዛ በኋላ ጅብሪል መጣና አይ እቺ ሴት ቀላል ሰው አይደለችም ለማስፈራራትና እንትን ለማለት እንጂ እንዲህ ትለቃት አልፈልግም ኢንሃ ዘውጀቱከ ፊ ዱንያ ወልአኺራ አላቸው ይባላል። እና ወዳው መለሷት እንደገና። ይሄው እንደዚህ ከመሆኑም ጋራ አላህ አዲል ስለሆነ የሁሉንም መብት እየጠበቀ ነው ያለው። መምከር መገሰጥ ነው እንጂ የተፈለገው ማሰናበት አይደለም። ምክንያቱም ሰው ሆኖ ማይሳሳት የለም። ስለዚህ ሳኢሃት ሷኢማት የሆኑ አመጣለሁኝ ይላል ማለት ነው። ተይባቲን ወአብካራ እንደገና ደግሞ አግብተው የሚያውቁ እንዲሁም ድንግል ልጃገረድ የሆኑ ከሁሉም ማምጣት ይቻላል አላቸው ማለት ነው። ያው ባህሪያቸው እንደዚህ ነበርና ሐፍሷት አሁን ቀደም አግብታ የፈታች ናት። አይሻ ግን የመጀመሪያ ባሏ ነብዩ ነበሩ ማለት ነው። ስለዚህ አንቺም ድንግል ነኝ ተኔ በፊት ተኔ ሌላ ማንም ድንግል አላገባም ማን ነው እኔን የሚወዳደረው እያልሽ አትኩራሪ። አንቺም ደግሞ ተፈትቻ አውቃለሁ መጀመሪያ አግብቼ ነበረ በመፍታቴ የተሻለ እድል አገኘሁኝ አሁንም በፈታ ሌላ እድል አገኛለሁ እያልሽ እንዳትደናቆሪ መተኪያ የሌለው እድል ነው የምታጨው ማለቱ ነው ማለት ነው። ስለዚህ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala እነዚህ ሴቶች በሴትነታቸው የቅናት የሚባለውን በሽታ መቋቋም ስላቃታቸው ችግር ሲያጋጥማቸው እነሱን ደግሞ በዚህ አጋጣሚ ወዳውኑ የማያዳግም እርምጃ ሊወስድባቸው አልፈለገም። እንግዳውሳ ተጽዕኖ አድርጎ ስህተታቸውን አስረድቶ እንዲመለሱ አደረጋቸው ማለት ነው። እና ሰው ሲያጠፋ መመከር አለበት መገሰጥ አለበት። በአንድ በሁለት ጽፋት የመጨረሻ እርምጃ መውሰድ አግባብ የሌለው መሆኑንም ያመለክተናል ማለት ነው። እና አንዱ ምክንያትና የታወቀው ይሄ ነው። ሌላም ምክንያት አለ በተጨማሪ በሶሒህ አልቡኻሪ የተጠቀሰ ግን ምክንያትነቱ ቀጥተኛ አይደለም በማለት ይተቹታል አንዳንዶቹ ማለት ነው። እሱ ምንድነው ባጭሩ ነብዩ አለይሂ ሰላቱ ወሰለም ያው የተለያዩ ባለቤቶች አሏቸው። በመደዳ ክፍላቸው እንደዚህ በመደዳው የተሰራ ነው። ሁሉንም ያው በተራቸው ነው የሚያስተናግዱት። በዛ ሁኔታ ያሉ ልማዳቸው አሱር ከሰገዱ በኋላ ሁሉንም ሴቶች በበሩ ላይ ያለፉ መደዳውን እንደምን አደራችሁ ደህና ናችሁ ወይ ምን ችግር አለ እያሉ ተፈቁድ ይሆኑ ነበር። እንግዲህ ሐቃቸውን እንዴት እንደሚጠብቁ ማለት ነው። አሱር ሰግደው ተመስጂድ ይወጣሉ። ተመስጂድ ወጥተው ከሚቀጥለው ክፍል ይዘው መደዳውን ነው እንደዚህ የተሰሩት ክፍሎቹ። እያንዳንዱ በር ላይ እየቆሙ እንዴት ዋልሽ እንደምን አደር ምን ችግር አለ ያመማት ካለች የቤት ችግር ካለባት ያንዳንዱ ይጠይቃሉ እስከ መጨረሻው ድረስ ማለት ነው። እና ሁሉም ይችን ሰዓት ያቃሉ በጉጉት ይጠብቋቸዋል ማለት ነው። አሁን ብቅ ብለው በር ላይ ሁሉም ሲጠብቁ ያቺ በእያንዳንዱ በር ላይ ቆመው የሚጠይቋትና የሚያነጋግሯት እንኳን ጊዜ እንዲያትበላለት ይቆጣጠሯቸዋል ማለት ነው። ለሷ ምን ያህል ቃል እንደተናገሩ ምን ያህል ጊዜ ደቂቃ እንደቆሙ እገሌ ላይ ትንሽ ተተጨመረ እሷን ስለሚወዷት ነው እያሉ በዚህ ደረጃ ይከታተሏቸው ነበረ ማለት ነው። አሁን ዘይነብ የምትባለው ባለቤታቸው ላይ ሲደርሱ ዘይነብ ባለሙያ ናት። የእጅ ሙያ ትሰራ ነበር። የተለያዩ ነገሮች ገንዘብ ገቢ ታገኛለች በግሏ ማለት ነው። እና ማር ነገር ትገዛለች። ማር ይወዱ ነበር ነብዩ አለይሂ ሰላቱ ሰላም። እሷን ትገዛና ያችን ሰዓት አጥምዳ አዘጋጅታ በጥብጣ በኩባያ ትጠብቃቸዋለች። ሌሎቹ ዝም ብሎ ባዶ ቃል ብቻ ነው ደህና ነው ደህና ድረም ምናምን። እሳቸው ግን ይችን እስቲ ተጣጣተልና ዘይነብ ቀልጣፍ ብላ ያችን ስታጠጣ ታዩ ማለት ነው። ወንጀል ተሰራ እንግዲህ ሱብሃንአላህ። ያን ጊዜ ምን አድርገው ነው አንገታቸውን ገባ አድርገው ቶሎ ያችን ጠጣ አድርገው ይመልሳሉ። ለምንድን ነው ገባ እየሳሟት ይሆን? ከዛ አይ የሆነ ነገር ማር ታቸዋለች ማለት ደረሰ። ያው ኢንፎርሜሽንም አለ ተከታታይ ማለት ነው። ወይ አገልጋዋን ምናምን ይጠይቋታል። ከዛ
ይሄ ያደረገች ሴትዮዋ ወደሷ እየሳበቻቸው ነው። ማር በየቀኑ የምታጠጣ ካለች ማኛ በባዶ ታዲያ ምን ዋጋለን? መወዳደር አልቻልንም አሉ። ተኽጢጥ ምን እናድርግ? እንግዲህ ማድረግ ያለባቸው እንደምንም ተጣጥረው ያን ማር ማምጣትና መወዳደር ነበረባቸው። ይሄንን ማድረግ ሲያቅታቸው ግን እሷን ማስጣል አለብን፣ ይሄን ነገር እንዳታደርግ ብለው ተኽጢጥ ያወጣሉ ማለት ነው። እና ምን እናድርግ ብለው ከተወያዩ በኋላ ይህች ሴትዮ ማር እንዳታጣጣ የውሸት ዘዴ ተፈጠረ ማለት ነው። መጋፊር የሚባል ዛፍ አለ። ግማታም ነው፣ በጣም ጠረኑ አስቀያሚ ነው። አበባው በጣም ማር ንቦች ይፈልጉታል። ግን ማሩ በጣም ጣፋጭ ነው፣ ልዩ መዓዛ አለው። ሽታው ግን አያድረስ ነው። ያንን ነገር ያቃሉና እነሱ እንግዲህ ተዛ ጠጥተው ሲመጡ በጣም ግማት አለበውትሳ ምን ነክተው ነው ብለን እንጮህባቸዋሉ በየተራቸው። አንተ እሳም ጋር ምንድነው የሚሸተኝ? እሳቸው ደግሞ መጥፎ ሽታ አይወዱም ጭራሽ። ሁሏም አንዷ ሁለቷ ሶስቷ በመደዳው ምንድነው የሚሸተኝ ነገር ግማት ነገር መቃፊር ይሸታሉ በመጥላቸው ጊዜ ደነገጡ። ኧረ እኔ ምንም አልነካሁም። አይ የደረጉት ነገር አለ። መቃፊር ሙጫ አለው ያዛፍ ሙጫው እንደ ማስቲካ ይታኘካል በጣም ጣፋጭ ስለሆነ ማለት ነው። እሱን አኝከው እንዳይሆን ይሏቸዋል ማለት ነው። እንዴት እንደሚጫወቱባቸው። ኧረ እኔ መቃፊር አልበላሁም። እንግዲህ አተየት መጣ ይሄ ሽታ? አይ የሆነ ማር ብቻ ጠጥቼ ነበር። ለዚህ ነው ያንቡ እኮ ያንን ዛፍ ቀስሞ ማሩን ከዛ ስለሰራው እሱ ነው እንደዚህ የሚገማው። ሱብሃንአላህ እውነት መሰላቸው። እሳቸው ማሩ አይገማም ጭራሹን፣ ራሳቸው ናቸው የፈጠሩት ማለት ነው። ይህ ጊዜ ያንን ማር እንግዲህ ታሁን በኋላ አልጠጣም ብለው ማዕቀብ ጣሉ በራሳቸው ላይ ማለት ነው። አሁንም ለምን እነሱ እንዳይቀየሟቸው ማለት ነው። መጥፎ ሽታ መጣህብን ስላሏቸው ማር እየወደዱ ይቅርብ ይበቃ። በነጋታው ሲሄዱ እሷ እንደለመደ ያን ነገር አይትቻለሁ እሱ አልተስማማኝም ተናንተና ስላልተስማማኝ خلاص ትቸዋለሁ ብለው ተተውታለፉ ማለት ነው። ምን አይነት ተንኮል እንደሚሰራ ማለት ነው። ሱብሃንአላህ ይህም ሌላው ነገር ነው። እና ፈኢን ተظاهر የሚለው ለዚህ ነው። ባልሆነ ነገር ብትረባረቡና ብትረዳዱ እኔ ደግሞ ነብይን እጠብቃለሁ ያርፋችሁ ብትቀመጡ ይሻላል የሚለው ለዚህ ነው ማለት ነው። هذا وصلى الله وسلم على النبي الى اللقاء